በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር መንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታኅሳስ 19 ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር በትረካ መልክ ወደ እናንተ የምናቀርብላችሁ መሆኑን ያሳስብን። የቅዱሳኑን ገድላቸውን፣ ድርሳናቸውን በማዳመጥ በቃል ኪዳናቸው እንድንባረክ፣ እንድንጎበኝ እንዲሁም የእነርሱን አሰረ ፍኖት ተከትለን እኛም የእነርሱን የሰሩትን ሥራ በሕይወታቸው በኑሪያቸው ፍሬያቸውን እንድንመስል የልዑል እግዚአብሔር መልካም ፈቃድ ይሆንልን። ከሊቀ መላእክት ከቅዱስ ገብርኤል ረድኤቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። የሊቀ መላእክት የቅዱስ ገብርኤል በዓል ታኅሳስ 19 ቀን። ይህችን ቀን የምናከብረው አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰለስቱ ደቂቅን ከሚነደው ከእሳቱ እቶን ውስጥ ቅዱስ ገብርኤልን ልኮ ያዳነባት ታላቅ ገቢረ ተአምር የተደረገባት ዕለት ናት። አባቶቻችን እንዳስተማሩን ቅዱስ መጽሐፍም እንደሚነግረን በዚያን ዘመን ጣዖት የሚመለክበት ዘመን ነበር። እግዚአብሔርን በፍጹም ልባቸው ያምኑ የነበሩ ሦስቱ ወጣቶች አናንያ ወይንም ሲድራቅ፣ አዛርያ ወይንም ሚሳቅ፣ ሚሳኤል ወይንም አብድናጎ ይባሉ ነበር። በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ተጽፎ የምናገኘው እስከ መጨረሻው እንደተጻፈው ታሪኩ በአጭሩ እንዲህ በማለት እንደረጋለን። ንጉሡ የጣዖት ምስል አሰራ። በገሊላ አውራጃ ያለውን ሕዝብ ጠርቶም ለጣዖት ያልሰገደ ወደ እሳት ውስጥ ይጣላል ብሎ በአዋጅ አወጀ፣ አስነገረ። በዚያንም ወቅት እነዚያ ወጣቶች ሰለስቱ ወይንም ሦስቱ ልጆች ነበሩ። የንጉሥ ትእዛዝ ነውና ሕዝብ ሁሉ ለጣዖቱ ሲንበረከክ፣ እነዚያ በእግዚአብሔር አዳኝነት የተማመኑ ሦስት ወጣቶች ግን ቆመውም ያዩም ነበር። የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነፆር እርሱ ላቆመው ጣዖት አለመስገዳቸውን ሲሰማ እጅጉን ተናደደ፣ በልቡም ተበሳጨ። ከመበሳጨቱም የተነሳ የሚነደውን እሳት 7 እጥፍ እንዲነድ አስደረገው። ሦስቱንም ወጣቶች አስሮ እሳቱን እያሳየ ለእኔ ጣዖት መስገድ ይሻላችኋል ወይንስ ከዚህ ከሚነደው እሳት መጣልና መቃጠል በማለት አስፈራራቸው። እነርሱ ግን የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነናል፣ ባያድነንም እንኳን አንተ ለሠራውና ለምታመልከው ጣዖት አንሰግድም አሉት። ወዲያውም ንጉሡ ሦስቱን ወጣቶች አስረው ወደ እሳቱ እንዲጥሏቸው ወታደሮቹን አዘዘ። ወጣቶቹን አስረው የጣሏቸው ወታደሮች የእሳቱን ወላፈን ሲያቃጥላቸው ሰለስቱ ደቂቅን፣ ነገር ግን መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አጠፋላቸው፣ አቀዘቀዘላቸው። ንጉሡም ናቡከደነፆር በዚያንም ጊዜ እንዲህ አለ፣ ታስረው የተጣሉ 3 ነበሩ፣ አሁን ግን 4ተኛ ሰው በእሳቱ መካከል ሲመላለስ ይታየኛል አለ። ገጹ ለራብዕ ይመስል
ወልደ እግዚአብሔር ሕያው እንዳለ። እርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች ያለው ምንም አላቆስላቸውም፣ የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰለት። በዚያንም ጊዜ ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ እና ሚሳቅ አብደናጎኑ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎንም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቱም አዛዦችና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተነካች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነፆርም መልሶ መልአኩን የላከ ከአምላካቸውም በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎች ያዳነ የሲድራቅና የሚሳቅ የአብደናጎን አምላክ ይትባረክ እግዚአብሔር አለ። እኔም ለዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያንም ጊዜ ንጉሡ ሲድራቅና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። እግዚአብሔር ማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጅ ሁሉ ተሻረ። ስለዚህም ቤተ ክርስቲያን የመልአኩን የቅዱስ ገብርኤልን ተራዳይነት በታኅሳስ 19 ቀን ይችን ዕለት ትዘክራለች፣ በታላቅ ድምቀትም ታከብረዋለች። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጻድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያንም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑትም ሁሉ ዘንድ ሊረገም መጣ። ከዚህ በፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉና። ስለዚህም ደግሞ እንደ አምላካችን እንደ ጌታችን ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከበሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትን ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን ተብሎ እንደተነገረ፣ አንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ የተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ። ሳትሰናክሉም እንዲጠብቋችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ኃይል ሥልጣንም ይሁን አሜን። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየውም ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ።
ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ የሚያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይችን የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህን ነገር እስከሚሆን ቀን ድረስ ዲዳ ትሆናለህና መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስ ውስጥ ሳለ ዘገየ፣ ይደነቁም ነበር። ሉቃስ 1:11 ላይ እንደተጻፈው የቅዱስ ገብርኤል አማላጅነቱ አይለየን፣ አሜን። በዚችም ቀን ከካህናት ወገን የሆነ የሀገረ ቡልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞችም ይሰጡ ነበር። ወላጆቹም ባረፉም ጊዜ የተወለትን ገንዘብ ወስዶ ቤተ ክርስቲያን ሠራ። ዳግመኛ የእንግዳ ቤት ሠራ። በውስጡም መጻተኞችንና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹትንም ሁሉ ያቀርብላቸዋል። በዚያችም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደም በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሄዶ በአባ ዳንኤል ዘንድ መነኮሰ። የምንኩስናንም ልብስ ለበሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን እየተጋደለ ስለ መልካም ተጋድሎውም ሰይጣናት ቀኑበት። ብዙ ዘመንም በሥጋ ደዌ ታሞ ከኖረም በኋላ በደዌ መቅሰፍት ቀሰፉት። ከዚህም በኋላ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔርም ፈቃድ ቡልስ በሚባል ሀገር ኤጲስቆጶስነት ተሾመ። በዘመኑም በሀገሮች ሁሉ ብዙ ኑፋቄም ነበረ። እርሱም እንክርዳዱን ከስንዴ መካከል ይነቅል ዘንድ ብዙ ድካምን ደከመ። ከላይኛው ግብፅ የሆነ አንድ ሰውም ነበረ። ብዙ ነገርንም ይቀባጥርም ነበር። የመላእክት አለቃ ቅዱስ ሚካኤል ምስጢር ይገልጥልኛል በማለት እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀም ጊዜ ይዘውት ይገርፉት ዘንድ አዘዘ። ስህተቱንም ማረመ። ከሀገርም አሳደዱት። ነቢይ ዕንባቆምም ይታየኛል፣ ብዙ ምስጢራትንም ይገልጥልኛል የሚል ሌላ ሰው ነበረ። ብዙዎችም ተከተሉት። እርሱንም አሳደደው። ትምህርቱንም አጠፋ። መጻሕፍቱንም ቀደደ። የሳቱንም ወደ ቀናች ሃይማኖት መለሰላቸው። ይህም አባ ዮሐንስም መሥዋዕትን ለማሳረግ በሚቀድስ ጊዜ ፊቱን እሳት ይሆናል፣ ሥጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውም እንደ ዝናብ ይዘንባል። የመላእክትን ሰራዊት በመሠዊያው ዙሪያ በግልጥ ያያቸዋልና። ኅብስቱ በሚፈተትም ጊዜ ሦስቱን የመፈተቻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህም በኋላ በዘመኑ ከበሉም በኋላ በአንድ ቀን ሁለተኛ የሚቀሩ ክፉዎች ሰዎች ተነሱ። አስተማራቸውም፣ ገሰጻቸው። ነገር ግን
ከጥፋታቸውም አልተመለሱም ነበር። ዳግመኛም ማወገዛቸው ባልተመለሱም ጊዜ ስለ እሳቸው ጌታን ለመነው። እሳትም ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትም ይህን አይተው እጅግም ፈሩ፣ ደነገጡ። ተጸጽተውም ወደ ቀናች ሃይማኖትም ተመለሱ። ከዚህም በኋላ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደም ጊዜ ቅዱሳን አባ እንጦንስንና አባ መቃርስን ወደ እርሱ ላካቸው። እነሱም ዕረፍቱ እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕግና ሥርዓትን እንዲጠብቁ እርስ በርሳቸው የሚፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸውና ከዚህ ዓለም በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።